ይሄ መካከል ያለውማ ሰውዬ አሁን መካነ ኢየሱስና ቃለ ሕይወትን መሳደብ ጀምሯል። ኦኬ እባካችሁ ኦርቶዶክሳውያን፣ ፕሮቴስታንት አይምሮ ያላችሁ ሁላችሁም ለእነዚህ ሰዎች መልእክት አድርሱልኝ። ልመና ነው በቃ እንዲያው በእግዚአብሔር ራእይ ልምናችኋለሁ። እናንተ መልካም የሰራችሁ ያወቃችሁ ምናምን መስሏችሁን ኦርቶዶክስ ቤተክርስቲያንን በዚህ መጠን በድርሳትና በገድላት አታቂ የምታደርጉት በራሷ መጽሐፍቶች እናንተ የምትሰሩት ስራ የሙስሊሞች መጠቀሚያ እየሆነ ነው። ኤምራን ከየትም አምጥቶ አይደለም፣ እናንተ ከምትለፈልፉት እየሰበሰበ ነው። እንደ መረጃ ይዘው ኦርቶዶክስ ቤተክርስቲያንን ክርስቶስንና ኦኬ እባካችሁ ኦርቶዶክሳውያን፣ ፕሮቴስታንት አይምሮ ያላችሁ ሁላችሁም ለእነዚህ ሰዎች መልእክት አድርሱልኝ። ልመና ነው በቃ እንዲያው በእግዚአብሔር ራእይ ልምናችኋለሁ። እናንተ መልካም የሰራችሁ ያወቃችሁ ምናምን መስሏችሁን ኦርቶዶክስ ቤተክርስቲያንን በዚህ መጠን በድርሳትና በገድላት አታቂ የምታደርጉት በራሷ መጽሐፍቶች እናንተ የምትሰሩት ስራ ላልተማሩት በጣም በተለይ ለሴት እህቶቻችን አረብ ሀገር ላሉት ለምስኪኖቹ የሙስሊሞች መጠቀሚያ እየሆነ ነው። ኤምራን ከየትም አምጥቶ አይደለም፣ እናንተ ከምትለፈልፉት እየሰበሰበ ነው። እንደ መረጃ ይዘው ኦርቶዶክስ ቤተክርስቲያንን ክርስቶስንና አጠቃላይ ክርስትናን የሚሳደበው እንደ ልብ የሚሆነው። እባካችሁን በቃ አቡነ ተክለ ሃይማኖት ክርስቲያን ነበሩ እንጂ ክርስትና በአቡነ ተክለ ሃይማኖት አልተመሰረተም። ክርስቶስ ሰምራ ክርስቲያን በክርስቶስ ሰምራ ላይ ክርስትና አልተመሰረተም። ባለገድሎች ክርስቲያን ሆነው ያለፉ ናቸው። እነሱ ሳይኖሩ ክርስትና ነበር፣ ኦርቶዶክስ ነበረች። ስለዚህ በእናታችሁ በቃ ይሄ ስለ ገድል የሚደረገውን ክርክር ተዉት። እናንተ የምታወሩት ነውር፣ እናንተ የምትሰበስቡት ዝባዝንኬ እንትን እያለ ነው። በጣም ብዙ ሴቶችንና ህፃናትን እያሰናከልን። እኔ በእርግጠኝነት ለሆነ ልንገራችሁ፣ ለተጎዱ ሴት እህቶቼ እናንተ ዋጋ ትከፍላላችሁ በሰማይ። በቃ እውቀት አይደለም ይሄ ነገር። ኦርቶዶክስን መሞገት ከፈለጋችሁ 5ቱ አዕማደ ምስጢራት ላይ ሞግቷት፣ መጽሐፍ ቅዱስ ላይ ሞግቷት። ኦርቶዶክስ በገድል አትለካም። ይሄ እኔ ፔንቴው ነኝ እንደዚህ የምናገረው፣ ፕሮቴስታንት ነኝ፣ ግን ጉዳቱን እያየሁት ነው። ብዙ ክርስቲያን እህቶቻችን ሰው እንዴት በዚህ ይሄ መካከል ያለውማ ሰውዬ አሁን መካነ ኢየሱስና ቃለ ሕይወትን መሳደብ ጀምሯል። ምን እንደሆነ ዓላማው አይታወቅም። በቃ እሱ በገባበት ስድብና ጸብ አለ እና እግዚአብሔር ይገስጽ። ተወን በቃ እኛ ወንጌል የሚያስተምረን እንጂ ስድብ የሚያስተምረን አላጣንም። እና ገድላት ድርሳናት ማለት ለእኔ ቆንጥር እንጆሪ የሚባለው እንጆሪ ፍሬውን አይደለም የምል እሾህ ስላለው ማለት ነው። ቀጋም የሚበላው ፍሬውን አይደለም የምለው ያው ፍሬውን ሳይሆን እሾሁም ማለት ነው። አሽክላ ነው። ምን እንደሚያደርጉት ወደ መጽሐፍ ቅዱስ እውነት እንዳትመጣ ይይዙሃል። እነዚህ የተደረደሩት መጽሐፍት ማለት ነው። በየዕለቱ አንብቧቸው ድገሟቸው ተብሎ የተሰጧቸው መጽሐፍት እነዚህ መጽሐፍቶች ነው። በየዕለቱ ህዝቡ ጠዋት ተነስቶ ጸሎት የሚያደርሰው በእነዚህ መጽሐፍት ነው። ለአጋንንት ማባረሪያ ብሎ የሚጠቀመው እነዚህ መጽሐፍት ነው። ቤቴ በበረከት እንዲሞላ ብለው የቤተ ቡሃቃቸው ስር ሁሉ ጭምር ትራስጋቸው ስር ሁሉ ጭምር የሚያስቀምጡት እነዚህ መጽሐፍት ነው። ለትምህርት የሚጠቀሟቸው እነዚህ መጽሐፍት ነው። ኦርቶዶክስና መጽሐፍ ቅዱስ የቱ ጋር ተዋውቀው? እውነቱን ለመናገር በእውነት እኮ ነው ብዬ የምላችሁ። በምንም አይነት መልኩ በጥላቻ እንደማልናገር እስቲ ቄስና ዲያቆን የሆነ ሰው ይግባና ይህንን እነሱ ለምንድነው ምርጫ ያርኩትኝ? እነሱ አገልጋዮች አይደሉ? እስቲ ገብተው ትክክል አይደለም ብለው እስኪ ይበሉ። ውሸት ነው የምትናገረው እስኪ ይበሉ። የት ይተዋወቅና የኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ የት ተዋውቆ መጽሐፍ ቅዱስና ህዝቡ መቼ ተዋውቆ ያውቃል? ማን አስተዋውቆት ያውቃል? ማን ነግሮት ያውቃል? መጽሐፍ ቅዱስን አምጣ ተብሎ ሲባል መዝገበ ጸሎት የሚያመጣ ትውልድ አይደል እንዴ? ያየን ልደተ ቃል ነው ማን የሚባለው ባለፈው ሲያድር እስቲ መጽሐፍ ቅዱስን አምጪ ተብሎ ሲባል ይሄው ሰኔ ጎልጎታ
ብሎ የሚል ትውልድ አይደል? መጽሐፍ ቅዱስና እንኳን መጽሐፍ ቅዱስ ያልሆኑትን መጽሐፍቶች እንኳን ለይተው አያውቁም። ለኦርቶዶክስ ተዋሕዶ ቤተክርስቲያን ከ80 ሚሊዮን ህዝብ በላይ የሚሆነው ከ80% በላይ የሚሆነው ህዝብ መጽሐፍ ቅዱስም እንደው ተብሎ ይባል እነዚህ መጽሐፍቶች ነው የሚያመጣው። መጽሐፍ ቅዱስ አለኝ ትልሃለች። እስኪ አምጩ ብለህ ስትላት ድርሳነ ሚካኤል ነው የምታመጣልህ። ቀለባቸው ይሄ ነው፣ የሚበሉት ይሄ ነው፣ የሚናገሩት እነኚህን ነው። እነዚህን ስላነበቡ እነዚህን ነው የሚመሰክሩት። እነሱ ወጣው ኢየሱስ እኮ ጌታ ነው ያድናል ስለምልህ ለዛሬ በዕለተ ቀኗ በቅድስት አርሴማ በዕለተ ቀኗ አትልከፈኝ ትልላለች። በዕለተ ቀኗ ማን የሰጣች አርሴማ ለተባለችው አይዘሮ ምን ወዛ አይዘርት 6 የሚባለውን ቀን እኛ ኢትዮጵያ ላይ ማን ነው አምጥቶ በ6 አርሴማ ነች ብሎ ያለው? ኦርቶዶክስ። ህዝቡ የሚያውቀው በዕለተ ቀኗ እንግዲህ አትልከፈኝ ብለው የሚለው ማን ነው? እና ጩኸት በስቷል። መብዛቱ ጥሩ ነው። እንኳን ደህና መጣችሁ። በዚህ ሐሳብ ላይ እንነጋገርበታለን። ቪዲዮዎች የቀደሙንም ደግመን እናሳያለን። የጳጳሳቱንም እና የሌሎችንም አገልጋዮች ቪዲዮ ዛሬ እናሰማለን። ኦርቶዶክሳውያን ከገቡ የሚግቡ ካልገቡ እኛ እንቀጥላለን። ቴንኪዩ። ኤኒዌይ እንኳን ደህና መጣችሁ። ሰላም ብያለሁ። ዳግሻዬ መቀጠል እንችላለን። ሁላችሁም ሰላም ብያለሁ። እንዴት ናችሁ? በኋላ በደንብ ማውራት ስለማልችል ትንሽ ነገር 1 ደቂቃ ማትሞላ ነገር ልበል። አንዳንድ ሰዎች ያው እንግዲህ በዚህ በግለሰቡ ዙሪያ እንኳን ብዙም ላልል እችላለሁ፣ ግን አንዳንዶች ድርሳኑን ገድሉን እስኪ ተውልን የሚሉበት ምክንያት ምንጩን ከማድረቅ እኛን እዚህ መጥቶ ማድረቅ ስለሚቀላቸው ነው። የሚቀለው ግን እውነታው ግን ምንጩን ማድረቅ ነው። ሰው የተጻፈው ለምን አነበብክ ብሎ ሰውየውን እየመጡ ከማዳረቅ ሄዶ ቤተክርስቲያኑ እኮ የሚያስደበድባት የሚያስመታት እኮ ያ ነው አይደል? በተደጋጋሚ አሁን ጭራሽ በሙስሊምም በሌሎች እምነቶችም ቤተክርስቲያኒቷ ብዙ አንገት እየደፋች ያለችው በመጽሐፍቶቿ ነው። ስለዚህ ያንን ምንጩን ማድረቅ፣ ይሄ ሐሰት መፈልፈያውን ምንጭ ማድረቅ፣ የተፈለፈሉትንም አድገው ሳይበሩ በፊት በራሱ ወንጀል ነው። እናንተ ግን ለየት የሚለው ከመገኘትም ያለፈ ትጠቀሙበታላችሁ፣ ትገለገሉበታላችሁ። ስለዚህ የተናገሩትን ሰዎች ኧረ ተውን ከማለት የጻፉትን ሰዎች ኧረ ተው ማለት የሚሻል ይመስለኛል። ምንጩን አድርቁት። ቴንኪው። በቃ ብዙ ዛሬ ላላወራ እችላለሁ፣ ግን ጥሩ ሀሳብ ነው። በጣም ቆንጆ ርዕስ ነው። እዛም ቤት የተነሳው እዚህም ያለው። ቴንኪው። ቀጥሉ። አይ ብዙማ ታወራለህ ዳግሻይ። የምን መሸሽ ነው? በደንብ ነው የምታወራው። እሺ ኤርሚ ያለው አይ ስራ ላይ ስለሆንኩ ነው። እሺ ተባረክ። ችግር የለም። ጌታ ይባረክ። እሺ ጆ እንኳን ደህና መጣህ። ሰላም በል ኤርሚ። እንኳን ደህና ቆያችሁኝ። ሰላም ክርስቶስ በሁላችሁም ላይ ይብዛ። ተባረክ ኤርሚ። ብሩኮን ዳግዬ፣ ሶል፣ ሜርሲ፣ ዮርዲ፣ ኤምዝድ፣ መሲሁ ሁላችሁም ከታች ያላችሁ ሰላማችሁ በጣም በጣም ይብዛላችሁ። እግዚአብሔር ይባርካችሁ። በጣም መመካት ያለበት ደግሞ ደጋግሞ ሊወራ ሊነገር የተገባው ሀሳብ ስለሆነ በደንብ ወገኖቻችን እንግዲህ አናት ላይ ጀርባ ላይ እስኪንከባል ድረስ እናወራዋለን። ለሃይማኖት መከራከሪያ አይሆንም የሚባል ነገር አንሰማም። ይሆናል። ባዕድ ኪዳናት አሉት። ስለዚህ ሁሉ ጊዜ ነው የምናውራው ኤቭሪዴይ። ስለዚህ ታውሩም ብላችሁ የምታስቡ የዛ ቤተሰቦችን ብትሆኑ እንደገና ደግሞ ፍጹም ጴንጤ ፍጹም ኦርቶዶክስ የሆናችሁ ያው ታውቃላችሁ። እንደዛ አይነት ነገር ሰምቻለሁ። አይደለም ብለው የሚከራከሩላቸው እነሱም ቢሆኑ ተስፋ እስኪቆርጡ ከኋላ ያላችሁ 465 ሰዎች ምን ታደርጋላችሁ? ተደብቃችሁ የምታዩ ለምን አትገቡ? አረጉልኝ ቀጥ ሜርሲ 465 ሰው ከኋላ ቁጭ ብሎ ይቆመቁምልሃል። ምንድን ነው ዕዳ ግን እዚህ ቤት ባለፈው ስክሪንሻት አንስቼዋለሁ፣ ካገኘሁት አሳይሃለሁ። እኛ እዚህ እያወራን ከጀርባ 11 ነው 12 ሺህ ሰው ቁጭ ብሎ እየሰማ ነበር። ገባ ውስጥ እንዳትገቡ ተብለዋል። ገባ በጣም ግን ከውጭ ግን እኛ እንደምናውቅ አያውቁም፣ እንደሚመዘግብልን ማለት ነው። ቀጥሉ።
አፈሳቸውን እኮ ጠበሱ። በእውነት በጣም ነው የሚያሳዝኑኝ። ደግሞ እነዚህ ውስጥ አብዛኞቹ የወንጌል አማኞች መሆናቸውም ነው ደግሞ በጣም የሚያሳዝነኝ። እና እኔን ወይ ጆ እየቀጥል መርሲ እህትየው ሰላም ቲንክ እሷም ስራ ላይ ትመስለኛለች፣ ግን 2 ደቂቃ እያልቻለ። እሺ ቴንኪው ጸጋ ይብዛላቸው። ያው እንግዲህ እርግጥ ነው ከዚህ ቤተኛ የተባሉ ሰዎች የኛዎቹ የወንጌል አማኞች አንዳንዶቹም ወንድሞች የሚባሉ አንዳንዶችም ደግሞ ወንድሞችም የሆኑ ማለት ነው። በእርግጥ ስለተሳሳቱ ወንድሞች የሚባሉ ብለን አንላቸው። ወንድሞች የሚባሉ አሉ። የሚባሉ ቅድም ካሎራው ምንድን ነው ያላቸው ማለት ነው እህትዬ ስትናገር ግማሽ ኦርቶዶክሳዊ ግማሽ ወንጌላዊ የሆኑ ማለት ነው። እነሱ የሚባሉ ፍጹም ኦርቶዶክስ ፍጹም ፔንቴ እንደሱ እነሱን የሚባሉ ነው ብዬ የምላቸው። ግን ደግሞ ወንድሞች ደግሞ የሆኑ ስራ ያጡ መጥተው በምን ያህል መንገድ ሲቃወሙ እንደነበሩ ስለሰማችሁ ለእነሱ አንዳንድ መልስ ከመስጠት አይነት አኳያ ልክ ነው። ግን ይቀጥላል። እኔ ከዚህ በፊት ነግሬያቸዋለሁ እህቶችና ወንድሞች፣ ያላነበብኩትን አይደለም ብዬ የምላችሁ ያነበብኳቸው መጽሐፍቶች ውስጣቸው ያለ ጉድ በተለይ በቃ በጣም ነው የሚያሸማቀቀው። አንዳንዱ ነገር ማለት ነው እንዲህ ስንት እኮ ነገር እኮ ነው ያለው ውስጡ፣ ስንት ነገር አልኳችሁ። እናንተ አሁን ይሄንን ተቅማጡን ትውከቱን ብቻ አይደለም እኮ ወንድ ፔሬድ አየ እያለች ምጽፍ ወንድ የዘር ፈሳሹን እያንጠባጠበ ይሄዳል ብለው የሚሉ እንደዚህ አይነት ነውራም ነገር እንዴት ብለን ይቀፋል እኮ ወንድሞች እናቶች። እና መጽሐፍቶቻቸው በሙሉ የሚናገሩት ቢያንስ እኔ ከነገረ ድህነት አስተምሮት ጋር የሚጣሉት ላይ ትኩረት ላድርግ ብዬ እንጂ መጽሐፉን ሙሉ በሙሉ ያነበብኩትን ከሆነ እና ምልክት ያኖርኩበትን ከሆነ ግን እቀጥላለሁ። በመደዳ ማለት ነው። በመደዳ እንቀጥለዋለን እና ጸጋ ይብዛላችሁ። ይቀጥላል። ኤንወይ እሺ፣ ሶል አለህ? ኤርሚ ይሰማለሁ? ትሰማለህ ሶል? ያ እሺ፣ ሀሳቤ ቪዲዮውን እንግዲህ እኔ ስለሆነ የጀመርኩትኝ እዛ ቴሌኮም እንደጀመርኩት ገለጥለጥ እናድርገውና እንመለሳለን ከዚህ በኋላ። እሺ እንግዲህ ቪዲዮ እንዳያችሁት ነው። አንዴ ብትከፍተው ግን ደስ ይለኛል። ግን ትንሽ ፓርታ ታሳያና ቴሌግራሙንም ከፍተህ የሙስሊሞችን ስራ አድጋ እንትን ጆይን አድርግ ይላል። ቴሌግራሙን በእኔ ስልክ እዛ ውስጥ አልገባም ሊያውት እንዳትገባ እንደው ሌላ የተለየ እንትን ካለ ብዬ ነው። እሺ ችግር የለውም። ጤነኝ ምናምን ይላል። ምን እኔ ወንጌል ሲሰራ አይቼው አላውቅም። አክቹዋሊ ዞሮ ዞሮ ሀሳቡ ይገልጠዋል ማንነቱን። ግን የእናንተ ነገር እዚህ ባዝንኬ ነው ምናምን ብሎ የሚያወራው ግን አያስኬድም። ምንም ጴንጤ ሽታውም የለበትም። የዚህ የወንጌል አገልግሎትም ጉዳይም አልገባውም። የህዝባችንም ዕዳ ሸክም ቅድም እንዳልከው በብዙ አይነት ኤግዛምፕል እንደገለጥከው ህዝባችን የተያዘበት ትልቅ እስራት እንደሆነም ያልገባው ሰው ነው። እኛ እንደዚህ አይነቱን ምን ብለን እንቀበለዋለን? እሺ ያ ቪዲዮ ብቻ ሳየንሽ ኤርሚ ድምፅ አይሰማም። ኤርሚ እኔ ቤት ሲመጣ መነጽር አደረገ። ምንድን ነው አልገባኝም። ደግሞ የካናዳን መነጽር ነው ያደረገው። የካናዳ ፍላግ ያለ መድኃኒዓለም ተፋታኝ። እስኪ ጸልዩ ወገኖች፣ ገስጹ። ተዜ ላይ ዞረ። ደግሞ ለሁሉም ነው የሚሰጠው። ቻይና መጫወቻ ነው።
ይኸውም ቤት የተቆጠታ እላቸው ላይ ለጣጠፈችው ኤኒዌይ በጣም ወጥተህ እንደ አዲስ ክፈት ውስጥ ለምን እኛ የምናወራው ከቤተክርስቲያኒቱ መጽሐፍቶች ላይ ነው። እኔም ወንድሞቼም ማለት ነው። ሌሎቹ ከቤተክርስቲያኒቱ መጽሐፍቶች ላይ ነው። ኦኬ ዩቲዩበሮች ጴንጤ ነኝ ብሎ የሚል ግን ገድላት ድርሳናትን አትንኩ ብሎ የሚለምን ብላችሁ ከነፎቶ ጭምር እንደዚህ አድርጋችሁ አውጡለት። ከነፎቶ ጭምር እንደዚህ አድርጋችሁ አውጡለት። የኔና የትዜን የሜላን ፎቶ ለጥፎ እባካችሁ እንደው ልለምናችሁ ነው ብሎ ያለው ልለምናችሁ ነው ብሎ ያለው እና ስሙት። ሜላም ስለመጣ ይስማው ምን እንደሚባል ሰው። ኦኬ እባካችሁ ኦርቶዶክሳውያን፣ ፕሮቴስታንት አይምሮ ያላችሁ ሁላችሁም ለእነዚህ ሰዎች መልእክት አድርሱልኝ። ልመና ነው በቃ እንዲያው በእግዚአብሔር ራእይ ልምናችኋለሁ። እናንተ መልካም የሰራችሁ ያወቃችሁ ምናምን መስሏችሁን ኦርቶዶክስ ቤተክርስቲያንን በዚህ መጠን በድርሳትና በገድላት አታቂ የምታደርጉት በራሷ መጽሐፍቶች እናንተ የምትሰሩት ስራ ላልተማሩት በጣም በተለይ ለሴት እህቶቻችን አረብ ሀገር ላሉት ለምስኪኖቹ የሙስሊሞች መጠቀሚያ እየሆነ ነው። ኤምራን ከየትም አምጥቶ አይደለም፣ እናንተ ከምትለፈልፉት እየሰበሰበ ነው። እንደ መረጃ ይዘው ኦርቶዶክስ ቤተክርስቲያንን ክርስቶስንና አጠቃላይ ክርስትናን የሚሳደበው እንደ ልብ የሚሆነው። እባካችሁን በቃ አቡነ ተክለ ሃይማኖት ክርስቲያን ነበሩ እንጂ ክርስትና በአቡነ ተክለ ሃይማኖት አልተመሰረተም። ክርስቶስ ሰምራ ክርስቲያን በክርስቶስ ሰምራ ላይ ክርስትና አልተመሰረተም። ባለገድሎች ክርስቲያን ሆነው ያለፉ ናቸው። እነሱ ሳይኖሩ ክርስትና ነበር፣ ኦርቶዶክስ ነበረች። ስለዚህ በእናታችሁ በቃ ይሄ ስለ ገድል የሚደረገውን ክርክር ተዉት። እናንተ የምታወሩት ነውር፣ እናንተ የምትሰበስቡት ዝባዝንኬ እንትን እያለ ነው። በጣም ብዙ ሴቶችንና ህፃናትን እያሰናከለን። እኔ በእርግጠኝነት ለሆነ ልንገራችሁ፣ ለተጎዱ ሴት እህቶቼ እናንተ ዋጋ ትከፍላላችሁ በሰማይ። በቃ እውቀት አይደለም ይሄ ነገር። ኦርቶዶክስን መሞገት ከፈለጋችሁ 5ቱ አዕማደ ምስጢራት ላይ ሞግቷት፣ መጽሐፍ ቅዱስ ላይ ሞግቷት። ኦርቶዶክስ በገድል አትለካም። ይሄ እኔ ጴንጤው ነኝ እንደዚህ የምናገረው፣ ፕሮቴስታንት ነኝ፣ ግን ጉዳቱን እያየሁት ነው። ብዙ ክርስቲያን እህቶቻችን ሰው እንዴት በዚህ ይሄ መካከል ያለውማ ሰውዬ አሁን መካነ ኢየሱስና ቃለ ሕይወትን መሳደብ ጀምሯል። ምን እንደሆነ ዓላማው አይታወቅም። በቃ እሱ በገባበት ስድብና ጸብ አለ እና እግዚአብሔር ይገስጽ። ተወን በቃ እኛ ወንጌል የሚያስተምረን እንጂ ስድብ የሚያስተምረን አላጣንም። ቀድሞ ነገር ልመለስ እና ሰው ምንድን ነው አንደኛ ዝባዝንኬና ነውር ነው ብለዋል እና በራሱ አፍ መስክሯል። እንግዲህ እኛ እንደምታውቁት ነው ነውር ከሆነ ነውሩ የራሳቸው መጽሐፍ ነው። ኦርቶዶክስ መጽሐፍቶቿ ነውር አለባቸው ማለት ነው። ይሄ በጳጳሳቶቿ በፓትርያርኩ የተረጋገጠ ነው። አንተም ደገምክልን። ስለዚህ እኛ ምን አጠፋን? ኦኬ እፎይን አንድ ቀን ሄዳችሁ ለምንድን ነው ይሄ ቆሻሻ ነው ብላችሁ ነውር ነው ብላችሁ አንድ ቀን አቁም ብላችሁ ተናግረህ ታውቃለህ? አሁን ይሄ ቤንጤኔ ባዩ የመሐመድንና የእስልምና ነውሮች አውጥቶ ከመጽሐፍቶቻቸው ሲያሳይ ሄዶ ወይ ደግሞ ቪዲዮ ሰርቶ እንደዚህ ፎቶ ለጥፎ ነውር ነው የገለጥከው ተው ብሎ ያውቃል? ኔቨር። ኦኬ ነውር ያለው በመጽሐፍቶቿ ነው። ተጠያቂው ማን ነው ካላችሁ፣ አንተም ታቸውን የምትሰማ ወንድማችን አይዶን ነው እንግዲህ እኔ ጴንጤ ሆን ኦርቶዶክሱን ግራ ነው የምታጋባኝ። ሲጀመር ምን እንደሆነ ካላቅም ግን እንደው ጴንጤ ነኝ ካልክ ኦኬ ግድ የሚል ይሄኛው ብቻ ነው ወይ? ኦኬ እስልምና አሁን ቴሌግራም ከፍተው አሁን ኤርሚ መክፈት ስላልቻለ ነው ሜይ ቢ ለማለ አንድ ሰው ሜርሲ ሲመቻት ከፍታ ታሳያቸዋለች። ኦኬ ቴሌግራም ቻናል ከፍተው በየቀኑ የኦርቶዶክስን ገድልና ድርሳን እኛ እንኳን አይተናቸው ማናቃቸው መጽሐፍት እየገለጡላችሁ ነው።
ስለዚህ ለሚጠፉት ነፍሳት እናንተ ተጠያቂ ናቸው ያልከው ሐሰት ነው። ኦርቶዶክስ ነች እነዚህ ቆሻሻ ያለባቸው መጽሐፍቶች ወስዳ ማቃጠል ያለባት። ለምንድን ነው ይህንን ነገር ማንተው ከተባለ ህዝባችን የተያዘበት ወንጌል እንዳይሰማ ጆሮ የደነቆረው በእነዚህ መጽሐፍቶች ነው። እንዴ ከትናንት ወዲያ እንኳን እኮ ሚካኤል ተብሎ እንዴ ግርግሩ መንገድ ተዘግቶ ዳቦ ከሀገር ጠፍቶ እኔ ባለፈው ተናግሬውን አላውቅም። ሰሞኑን ዓርብ ዕለት ፌሎሺፕ የዓመቱ መዝጊያ ፕሮግራም ነበረን እና ዳቦ ፍለጋ ጊዮርጊስ አካባቢ ስንፈልግ አልቋል። ድፎ ዳቦ ቤት ማለት ነው። ዳቦ የሚባል 6 ሰዓት ላይ አልቋል። ኦኬ ህዝባችን ገና ሚካኤል እያለ ዳቦ እየቆረሰ ኦኬ የዳቦ ቤት ሰልፍ፣ የሻማ ሰልፍ፣ የጧፍ ሰልፍ፣ የዕጣን ሰልፍ፣ የዘቢብና የጥላ ሰልፍ ይዞ እየገዛ ህዝባችን በየቀኑ በእነዚህ ሰዎችና በፍጡራን ስም በተሰየሙ ቤተክርስቲያን ታቦት በተቀረጸላቸው በእንጨቶች ምክንያት በየቀኑ በሙዳየ ምጽዋት በር ላይ ተቀምጦ በየቀኑ ህዝባችን ያንን ቤተክርስቲያን ብሎ እየተሳለመ ኦኬ 10ም 5ም ሚሊዮንም እየጣለ የሚሄድበት በየቀኑ ከህዝባችን ከምስኪኑ ህዝባችን ላይ ሚሊየንስ ኦፍ ብር የሚመዘበረው በእነዚህ ገላትና ድርሳናት ነው። ህዝባችን ኪሱ የሚመዘበረው ኦኬ እንጨት በእነዚህ ገድልና ድርሳናት ምክንያት ነው ተሸክሞ በልጭልጭ አልብሶ ዕጣን እያጠኑ አቁመው ሚሊየንስ የሚሰበስቡት። እግዚአብሔር ያደረገውን ቸርነት ለህዝቡ ያደረገውን ቸርነት ሚካኤል እንዳደረገለት አድርጋችሁ አስተምራችሁት እናንተ የረጫችሁት የሚካኤልና የአቡነ አረጋዊ ጸበል ያዳነው መስሎት የህዝባችንን ኪስ የምትዘርፉት በእነዚህ መጽሐፍት ነው። ክርስቶስ ኢየሱስ ያድናል ሲባል ሰሞኑን እንኳን እዚህ አያት አካባቢ ካያችሁ ቤተክርስቲያን አንድ የወንጌል አማኞች ያጠሩትን ቆርቆሮ ሲያፈርሱ ሲደበድቡ አይታችኋል። ኦኬ እንዲህ የምታደርጉት በእነዚህ ገድልና ድርሳናት ምክንያት ነው። የአጋንንት መጫወቻ የሆነው ህዝባችን በእነዚህ ገድልና ድርሳን ነው። የሚገርም ነገር አሁን የመጨረሻው ፖስት በእነዚህ በእስልምናው ቴሌግራም ላይ እኔ ገብቼ ሳይ ምን ብሎ ነው የለጠፉት? ታምረ ማርያም ገለጥ አደረገና የኦርቶዶክስ ቄስ ኦኬ ቤተክርስቲያን ሲጠብቁ ሲያድሩ ህልመ ሌሊት መጥቶበት እንትናቸውን የወንድ ዘሩን ሲያፈሳ አደረ። ስለዚህ መሐመድን እነፎ ያንስተው እንትኑን አይሻ ተፈቀፈቀለት ነበር እንትኑን ያንጠባጠብ ነበር ብሎ ሲሰራ ያ ሁሉ የተቆጣበትን ነገር ያ ነውር ተመሳሳዩ ኦርቶዶክስ ውስጥ ተገኘ ማለት ነው። ይሄው አንድ ለአንድ ነን ብሎ ሙስሊሞቹ እየጎተቱላችሁ እያወጡላችሁ ነው መጽሐፍቶቻችሁ። ያለው መፍትሄ እኛን መናገር ተው ማለት ሳይሆን ህዝባችን እየሞተበት ያለው ወንጌልን እንዳይሰማ ጆሮና ልቦ የተደፈነው በእነዚህ መጽሐፍቶች እና በእነዚህ መጽሐፍቶች ምክንያት የተቀረጹት ስዕላት የተቀረጹት የድንጋይና የእንጨት ታቦቶች በእነዚህ ምክንያት ነው። ስለዚህ ህዝባችን ነፃ ሳይወጣ እስቲ ሚካኤል ገብርኤል እያለ በእነዚህን እንጨት እልል እያለ እየተሸከመ እንዴት አድርገን የምናቆመው? ልክ አውጥታችሁ አቃጥላችሁ ኦኬ ወንጌልን ብቻ ያነሳችሁ ቀን ኢየሱስን መስበክ የጀመራችሁ ቀን ለአብ ለወልድ ለመንፈስ ቅዱስ ለአንድ አምላክ ብቻ ምስጋናና አምልኮ ክብርና ውዳሴ ማምጣት የጀመራችሁ ቀን አብረን እኛም ጆይን እናደርጋለን። ስትፈልጉ ነጠላ ለብሰን ስትፈልጉ ሱፍ ለብሰን እስልምናን ግን አሁን ከእስልምና ጋር አሁን ሁለት ሊሆንባችሁ ነው። ሙስሊሙ ስትሉት ጴንጤው ይገልጥላችሁ፣ ጴንጤው ጸጥ በል ስትሉት። ስለዚህ እግዚአብሔር ይርዳችሁ፣ እግዚአብሔር ያብራላችሁ ነው የምንለው። እንቀጥላለን። የታች መተ ምናምን እንደዚህ አሁን እንትን የሰሜን አውጡ ፎቶ ቪዲዮን አወጡ ምናምን ብለህ ማልቀስ ትችላለህ። ግን ተነስተህ ወንጌሉን ለማብራት ወንጌልን ለመስበክ ማትነሳ ሐሰትና ህዝባችን በዚህ ወደ ሲኦል የሚጋዝበትን መጽሐፍቶች ሲገለጡ ግን ደም የሚፈላ አይን የሚቀላ ከሆንክ ግን አንተ ከጨለማ ሆነ እንጂ ከጌታ ከብርሃን ልጆች ውስጥ አይደለህም። ለምን ግድም አይል? የእናቶች የአባቶቻችን ሞት ወደ ሲኦል በእነዚህ መጽሐፍቶች ምክንያት መነዳት ምንም ግድም አይሰጥ ሰው አንተ ወንጌላዊ ነህ ብዬ አላምንም እኔ። የእግዚአብሔር ጸጋና ሰላም ይብዛላችሁ። ተባረኩ። ኤርሚዬ ቀጥሉ። እሺ ቴንኪው ወንድማችን ሶል ጸጋ ይብዛልህ። እንኳንም አመጣው ይሄን ቪዲዮ። አቤት እህትየው ቴሌግራሙን እኮ ጆይን ሳታደርግ ማሳየት ትችላለህ። ኦኬ እሺ እሞክራለሁ። እሺ ተባረክ እህትየው። አንድ ሁለት ወደ ላይ እያረክ ብታየው መጽሐፍ የሚገልጡትን ፖስት የሚያረጉትን ከነምዕራፉ ከነቁጥሩ ስክሪንሻት አድርገው ቀለም አስምረውበት
ስክሪንሻቶች ነው የሚያስቀምጡት። ከቻልክ ወደ አንተ አሳይ፣ አንተ አሳይ፣ ሶል ከቻልክ አንተ አሳይ። የኔ ፒሲ ላይብረሪ ላይ ነው ያለው እና ማሳየት ስላልቻልኩ ነው። ሌላ ስልክ ደግሞ አላስኩም። እንደው የሚመቸው ሰው ለማን ልላክለት? ለአንድ ሰው ሊንኩን ላክና አንተ ማሳየት የሚችል ሰው ካለ ማሳየት ይችላል። መርስዬ ቤት አልደረስሽም ዛሬ? ስራ ቦታ ነሽ ወይ? መሲ አንድ ተጨማሪ ስልክ ያለው ሰው ሊንኩን መላክ እችላለሁ። ቤካ የሚመቸው ወይ ፒሲን ይዤ ልውረድሽ? ቆይ ፒሲን መውረዱ ትንሽ ደብሮኝ ነው። ቤኪ ካለ አንተ ሁለት ስልክ ስላለ የሚመች ከሆነ በቴሌግራም ከሆነ እኔ ቴሌግራም አልጠቀምም። መስዬ ነው ቤካ ኦኬ እሺ። ቤካ አለ ወንድምነት። እኔ አንዴ ቀስቲ ፒሲ ላውጣ፣ ፒሲ ላምጣውና ወደታች አሳያለሁ። እሺ ተባረኩ። እሺ እንደውም እንደሚታወቃላችሁ ርዕሱ ራሱ አቡ ሳላህ ገድላት ብቻ ይላል። 277 ሰብስክራይበር አለው። ሌሎች ብዙ ቤቶች አሉ። እኔ እንደውም ደብሮኝ ሊቭ እያልኩኝ ወጥቼ ነው። ብዙ አካውንቶች ብዙ ሺህ ፎሎወር ያላቸው ብዙዎች አሉ። ለምሳሌ አሁን ያው ዛሬ ፖስቱትን ላሳያችሁ። አሁን ይሄንን የታምረ ማርያም ሐሳብ ከታምረ ማርያም ወስዶ ህልመ ሌሊት ይልና ከዕለታት በአንድ ቀን በቤተክርስቲያን ቅጽር ውስጥ ካህናት ሌሊቱን ሁሉ ሲጠብቁ ሳለ ከሳቸው አንዱ ህልመ ሌሊት መጣውና ሲያወራ they were saying that ምን ሲሉ ነበረ? ይሄን በቃ እንግደለው ምናምን ብለው ብዙ ዘመቻ ሲካሄድበት ነበረ። ይኸው ኦርቶዶክስ ደግሞ በመጽሐፍቶችሽ ብለው ሙስሊሞቹ ምን አሉ ማለት ነው። ታች የጻፈው ሙስሊሙ የጻፈው ላሳያችሁ። ምን ብሎ ጻፈላቸው? ይሄን ጻፈና ታምረ ማርያም ምዕራፍ 40 እንዳለላቸው ከነ ቶፒኩ ኮት አድርጎ ትክክል። ከዛ ካህናቶቻቸው ቤተክርስቲያን ውስጥ ሆኖ ሳይቀር ዘራቸውን ያፈሳሉ ለማለት ያክል ነው ብሎ አስቀምጠላቸው። ስለዚህ አሁን ህዝቡን እንዴት አደርጋችሁ ነው የምታስተርፉት? ይሄው አንድ ለአንድ ነው። እዚህም ቆሻሻ እዛም ቆሻሻ ነው ያለው። ስለዚህ the only ንጹህ ጌታ ቢኮሩበት ቢመኩበት የሚያስመካው ጌታ የት ነው ያለው ሲባል ወንጌላውያን አማኞች እኛ የምንከተለው የናዝሬቱ ኢየሱስ እንዲህ አይነት ቆሻሻ የማይገኝበት መጽሐፍቶቻችን ንጹህ የሆነ ወንጌል ብቻ 66ቱን ቅዱሳን መጽሐፍት የምንቀበል እፍረት የሌለበት ማለት ነው። ከዛ ወደ ላይ ከፍ ብላችሁ ብታነቡ አንድ ከፍ ብትሉ ከነንትኑ ይሄው ወላ እንትኑ ላልቀረላችሁ። ለምሳሌ አሁን ይሄኛው ፍሊክሲዩስ ይሄ የመጽሐፈ መነኮሳት ጭምር ሳይገል ይሄው ፍሊክሲዩስ ኦኬ መጽሐፈ መነኮሳት አራቱንም ጭምር አውጥተው ከዛ ይሄው ቢጫ እያደረጉ እየቀለሙላችሁ ለምሳሌ ምንድነው እንደ ፈጣሪው እንደ እግዚአብሔር ነውና ለምሳሌ ምንድነው ሜላ ሜቢ እኔ ከመግባቴ በፊት ያወራችሁት ነገር ካለ አላውቅም። ምንድነው ፖይንቱ? አሁን ማሳየት ነው ያልገባኝ። የሙስሊሞቹን ማሳየት አው ለሙስሊሞቹ መጠቀሚያ ሆናችኋል እናንተ እነ ሜሎስ እነ ኤርሚያስ እነ ትዝታው ገለና ድርሳን አውጥታችሁ እያሳያችሁ ሙስሊሞች እየተጠቀሙበት ከናንተ እየሰሙ ቁጭ ብሎ ቃርመው በምስኪኖች በአረብ ሀገር ያሉ ሴቶች በእናንተ ምክንያት ነው ሙስሊሞቹ ይሄ እንዳታ ያገኙት እናንተ ናችሁ ገልጣችሁ ያሳያችሁብን። ስለዚህ ተው ባካችሁን አትግለጡ እያሉ ነው። እኛ ደግሞ ጥፋተኞቹ ወንጌላውያን አማኞች እኛ ሳንሆን እያልን ያለነው ይሄው ሙስሊሙ የገለጠው ከራሳችሁ መጽሐፍት ነው። ኦኬ እኛ ገልጠን ያሳየነው ከመጽሐፍቶቻችሁ ነው። ስለዚህ ተመለሱ ነው እያልን ያለነው። እኛ መጽሐፍቶቻችሁን ወይ ማስወገድ ነው እንጂ እናንተን ወይ ደግሞ እኛን መጽሐፍን አትግለጡ ማለት አያስኬድም። ኦኬ ፖይንቱ ይሄ ነው። ስለዚህ እስልምናም የገለጠባቸው ነው ዞሮ። ስለዚህ ጴንጤው ለምን ገለጠ እንትኑ ለምን ገለጠ የሚለው አያስኬድም ለማለት ነው። እሺ መልካም። እሺ አንድ ሰው ናት እንዲያወራው ምንድነው ታዲያ? እኔ አልገባኝም። አሁን ፖይንቱ ማን ነው? ሰውየውን አይቼዋለሁ እኔ ከ2 ሳምንት በፊት ምንም እዚህ ያን ያህል የተደራጀ እንኳን ሀሳብ የሌለው ሰው እኔ አይቼዋለሁ ከ2 ሳምንት በፊት። ግን ንቄውን የተውኩት ማለት እንደነዚህ ሀሳቦችን የበለጠ እውቅና እንዲያገኙ የምናደርጋቸው እኛ ነን። ከሱ የበለጠ ተከታይ ያለን እኛ ነን። እዚህ ላይ አምጥተን ደግሞ እንዲህ ብሏል ብለን ስናስተጋባለት የሱን ሀሳብ የበለጠ የሱ ሀሳብ ሌሎች ሰዎች እንዲገዙት ነው የምናደርገው። ከዛ ሲቀጥል የሙስሊሞቹን ቴሌግራም ቻናላቸውን እኮ እያስተዋወቅን ያለው
እነሱ ከኛ እንደሚወስዱ እናውቃለን። አንዱም ሙስሊም ቁጭ ብሎ እንዳላነበበ በጣም በእርግጠኝነት መናገር እችላለሁ። በቃ ያድርጉ ይቀጥሉ። እና አሁን እዚህ አምጥቶ የእነሱን ቴሌግራም እየከፈተ ይሄኛው እንዲህ አይነት ሰብስክራይበር አለው ያኛው እንደዚህ አይነት ሰብስክራይበር አለው ማለቱ ምንም አልገባኝም። እኔ ፖይንቱ ምንም አልገባኝም። ስለዚህ በቃ ገድላትና ድርሳናቱን አንስተን መቀጠል ነው እንጂ ያለብን እንዲህ ተብለናል ምናምን የሚሉ ነገሮች እኔ ብዙ ሚዛን የሚደፉ ናቸው ብዬ አላምንም። በቃ ይበሉ ይቀጥሉ። እኛም ደግሞ ገድል ድርሳናቱን እያነሳ እንቀጥላለን። አሁን ለሰውየው መልስ ስንሰጥ እኮ ሌላ ጊዜ እየገደል ነው ማለት ነው። በሌላ አገላለጥ የእሱን ሀሳብ እያስተናገድን ነው። በሌላ አገላለጥ ቢያንስ ለ1 ሰዓት ለ2 ሰዓት እሱን ነው እያወራን ያለ ነው። ስለዚህ ድርሳናቱ ላይ እናውራ። በቃ እንደዛ ነው የሚሻለው። እንቀጥላለን። ላይ ፖይንቱ ምንድን ነው? እኛ የማስታወቅም ስራ አይደለም። አክቹዋሊ እኛ እዚህ ጋር ስለተናገር የሚመጣ ነገር የለም። ለማን ነው የምታብራራው? ያው አንዳንዶች ገብተዋል። ኢፌክቱን አሁን የሚሆነ ነገር ያለው መጽሐፍት በቃ ለእያንዳንዱ ነገር እኛ ባስ አይደለንም በየፊርማታው የምንቆሙ። እኔ በዚህ ሀሳብ አልስማማ እውነት ለመናገር በቃ። ስለዚህ ሀሳቡ ላይ ፎከስ እናድርግ፣ እናውራ፣ ገድላቶቹን እየገለጥን እንነጋገር። በቃ ሙስሊሞቹን በዛ እየሰሩ ነው። በቃ ይቀጥሉ፣ ይስሩ። ለዛ ኦርቶዶክሶቹ መልስ ይሰጡበት እንጂ አሁን እኛ ከኛ እየወሰዱ ነው ምናምን። እኔ ብዙ አልተመቸኝም፣ ያካሄድ ምንም አልተመቸኝም። ሰውየው ሚዛን የሚደፋ ነገር አላነሳም። ሚዛን የሚደፋ ነገር አላነሳም። ንቆ መተው ነው እንደዚህ አይነት ነገር። በቃ ሀሳቡን ንቆ መተው። እንደዚህ አይነት ሀሳቦችን የምናከሽፋቸው ንቀን ስንተዋቸው ነው። አሁን እንደዚህ ስናደርግ ህይወት ነው የምንዘራለት ለሰውየው ማለት ነው። ከዛ ደግሞ ነገ ላይም ይኸው ገቡብኝ በእኔ ሀሳብ ምናምን ብሎ ደግሞ ሌላ ቪዲዮ እንዲሰራ ህይወት ነው የምንዘራበት። ስለዚህ እንደነዚህ ሀሳቦች የምንገላቸው የምናከሽፋቸው በመናቅ በመተው ስራችን ላይ ፎከስ አድርጎ በመስራት እንጂ ያን ያለ እዚህ ግባ የሚባልም አይደለም ያነሱ ሀሳብ። በዛ ላይም ብዙ ሰውም አላየው። ሜላይ መልስ ለመስጠት አይደለም። መልስ ለመስጠት አይደለም አላማ። ደግሞ እስልምናው ጭምር እየወሰደባቸው ነው። ይሄንን መልስ መስጠት ይችላሉ እነሱ። ነገር ግን ምን ያህል ኢፌክቱ የነዚህ የገድላትና የድርሳናት ችግር እየከፋ የሚሄድ ቤተክርስቲያኒቱን የበለጠ ወደ ገደል እየከተተ የሚሄድ መሆኑን ግን ኢንታንጀብል የእስልምናውን እንቅስቃሴ ማሳየታችን የበለጠ ቤተክርስቲያኒቱ እንደ ጆሮ ኖሯት እንዲነቁ የበለጠ ወደ መጽሐፍቶቻቸው ቶሎ ብለው ማስወገድ እንዳለባቸው የማንቃት አይነት ስራ ነው። አብረን ከዚህ ድርሳኑን እንደ ገልጠን ዝም ብለን ከማሳየትም ባለፈ ሪሊ ኢፌክቱ እየሰፋ መሆኑን ከእስልምና እንኳን ነፍሳት የማይድኑበት ሲቹዌሽን የሚፈጥር መሆኑን ለማስቀመጥ ነው እንጂ ሰዎቹንም ሆነ ቴሌግራማቸውን ፕሮሞት የማድረግ አይነት ሀሳብም የለውም፣ ምንም የለውም። እንደዛ አይደለም ፖይንታችን። የኔ ቅድመ ሀሳብም እሱ አይደለም፣ የዚህ ውይይት ዓላማም እሱ አይደለም። ግን በዚህ ውስጥ ግን እስልምናዎች እንዲያደርጉ ነው ብለን ማውራታችን እሱ ፕሮሞት ያደርጋል ብለህ ከተሆነ ስጋት እኔ ብዙ ዶወሪ ነው ብለህ ለምን ሪል ነው፣ እውነታው ያ ነው። ስለዚህ ኢፌክቱ እየበዛ የቤተክርስቲያኒቱ ውድቀት እየጨመረ እነዚህ መጽሐፍቶች አንድ ቀን እድሜ በተሰጣቸው ቁጥር የነፍሳትን የመጥፋት ጉዳይ እየጨመረ እየባሰ የሚሄድ መሆኑን ግን ለማሳየት በማስረጃ እስልምናዎች እንዲያረጉ ነው ብንል ኦኬ የታለ ቢሉን ሶስት ሲዘም ማስረጃው ይሄ ነው። ብዙ ቴሌግራሞች አሏቸው፣ መጽሐፍቶቻቸው እየተገለጡ ነው። ስለዚህ ቶሎ ብላችሁ እነዚህ ቆሻሻዎች አስወግዱ። ኦኬ ከእስልምና የሚመጣውም ሰው ወደ ወንጌል የሚመጣው ሰው እየጨመረ እንዲሄድ፣ ወደ እውነተኛ መጽሐፍ ቅዱስ የሚመለሰው ሰው እየጨመረ እንዲመጣ የግዴታ መንቃት አለባት ቤተክርስቲያኒቱ። ስለዚህ እሱ ብቻ ለመናገር ነው ዓላማው እሱ ነው እንጂ ፕሮሞት የማድረግ አይደለም። ቴንኪዩ ጋይስ፣ ቀጥሉ፣ ተባረኩ። ስለዚህ ኦርቶዶክሳውያን ካሉ ይግባ። በገድላት ላይ ማውራት የሚችሉ ሰዎች ካሉ በገድላት ድርሳናት ታምራት ማያፍሩ አናፍርባቸው፣ እናምንባቸዋለን፣ እንቀበላቸዋለን ብሎ የሚሉ ኦርቶዶክሳውያን ካሉ ይግቡ። እዚህ ወደ ድሮ ስራችን እስፔሻሊ ወንድሞች ወደ ድሮ ስራቸው ገድላት ወደ መግለጽ መሆን መሄዱ አሪፍ ነው ብዬ ነው የማስበው። which is good። ግን ሁልጊዜ ጥንቃቄ የሚያሻው ነገር አለ። እንደዚህ ሆን ብለው ላይክ ይሄ ለመታወቅ ብለው ማንን ይዘው እንደሚመጡ ማንን ለጥፈው ምናምን ነገር ቪዲዮ እንደሚሰሩ ይታወቃል። እና ማለት እንትን ብንል አሪፍ ነው። የሆነ እዚህ ግባ የማይባል ሰው ሁሉ እየመጣ ፎቶ በለጠፈ የሆነ ነገር ባለ ቁጥር እየተመጣ ግን
የእውነትም ፕሮሞሽን ባይሰራላቸው እኔ ባይ ነኝ። ሁሉም ሰው ፕሮሞሽን እንዲሰራለት ነው የሚፈልገው። ስለዚህ በማን በኩል የሚመጣ የሚለውን ነገር ኦልሬዲ ካልኩሌት አድርጎ ነው የሚመጡት እና በጣም ልነቃ ያስፈልጋል። ለኦርቶዶክስ እቆረቆራለሁ ለምን እቆረቆራለሁ የሚል ሰው ካለ እዛ ሄዶ ይቆርቆር ለኦርቶዶክስ። እኛ ምን አገባን እኛ። እዚህ ወደ ስራ ቢገባ ጥሩ ነው። ወንድሞች አሉ፣ እግዚአብሔር የባረካቸው፣ እግዚአብሔር በጸጋ በእግዚአብሔር ቃል እውቀት ያስታጠቃቸው ወንድሞች አሉ። ወደዛ ብንሄድ ጥሩ ነው ብዬ ነው የማስበው። አይ ቲንክ ወንድምነት ቢዚ የሆነ ይመስለኛል። ግን ኦርቶዶክሳውያን ካላችሁ ግቡ። ኦኬ፣ ይሄን ጉዳይ ቤተክርስቲያኒቱ ላይ የመጣውን ነገር ህዝቡ እርስ በርስ እየተጠያየቀ ያለውን ነገር ይታወቃል። በቤት ውስጥ ማለት ነው። ማንም ምንም ይበል፣ አሁንም እስከ ለዘላለምም ድረስ እገለገልባቸዋለሁ ብላ ያለቻቸውን መጽሐፍቶች ነው የያዝነው። ኦኬ፣ የእናንተ እኮ ጥፋቱ ነው መባል ያለብን። የሜሎስ የአንተ የትዝታው የሌሎችም ጥፋት ማን አንብቡ አላችሁ የኛን መጽሐፍቶች ከተባለ እሱ ላይ እንነጋገርበታለን እንጂ አታንብቡ፣ ያነበባችሁትን ለህዝብ አታሳውቁ እንዴት ይባላል? እንደውም እኮ ጭራሽ ልንመሰገን ነው የሚገባው። በእውነት ኦርቶዶክስ ልጆቿ ያላስተዋወቁትን እኛ እያስተዋወቅንላት ነው። ኦኬ፣ እኛ እያስተዋወቅንላት ነው። የኦርቶዶክስ ገድላት ድርሳናት ተገለጡ። በእውነት በጣም ደስ የሚያሰኝ ነገር ነው። እልል በሉ እስቲ ወገኖች፣ አንድ ጊዜ ለኪዳነ ምሕረት፣ አንድ ጊዜ ለተክለ ሃይማኖት አጨብጭቡላቸው ነው መባል እንደውም የነበረበት ከዚህ ከኛ ጋር ሆናችሁ ማለት። ምክንያቱም ይኸው እየገለጡት ነው። የሚገርም ነው። እስከዛሬ ድረስ እኛ አላየኑም። እንዴት ነው ግን እስከዛሬ ካህናቱ ያልነገሩን ብላችሁ ማለት ነበረባችሁ። አየህ፣ እያጨበጨብክ ጭንቅላት ጥያቄ መጠየቅ ነበረበት። ግን የእኛ ጥፋታችን ምንድን ነው? የጻፈቿ ምንድን ነው? ጠቅላይ ሚኒስትር መለስ ዜናዊ ሲናገሩ የሰማሁትኝ ምች ቅቤ አንጣሪዋን ትቶ ጎመን ቀንጣሿን መታት ብለው አንዴ ፓርላማ ላይ ሲናገሩ የሰማሁት። የሳቸው ንግግር ይሁን የሌላ ይሁን አይዶ ነው። ግን እምልህ ቅቤ አንጣሪዋ መጽሐፍ ጻፊዋ ኦርቶዶክስ ሆና ሳለች እኛ እንደማይመለከተን ሰዎች መጽሐፉን የጻፈችው ኦርቶዶክስ ሆና ሳለች እንዴት እኛን መታችሁ ትክክል አይደላችሁም ነውረኞች፣ እንዴት እንደዚህ ነውር ትገልጣላችሁ ትላለህ እንዴ? አይባልም እኮ ወገኖች። በምን የሞራል ብቃታችሁ ነው ኦርቶዶክሳውያን መታችሁ እኔም ላይ ይሁን ሜሎስም ላይ ወይ ትዝታውም ላይ ሌሎች ወንድሞች ላይ አፋችሁ ለመክፈት የምትችሉት? እውነት ለመናገር ማለት ነው ትችላለህ፣ መብትህ ነው። 2 ደቂቃ ተሳድበህ እንድትሄድ ፕሮግራም ልሰጥ እችላለሁ። ግን እውነት ነገር ከተባለ በየትኛው ሞራላችሁ እንደዛ ትላላችሁ? ነውር አይደለም እንዴ? መጽሐፍቶቻችሁን ገልጠን ስላነበብን ግዕዝ ከአማርኛ ገጽ ከምዕራፍ ጠቅሰን ይኸው እዩት እያን ካሜራ ከፍተን ስላሳየን ህዝቡ ወደ ጴንጤ ሄደ፣ ህዝቡ ወደ እስላም ሄደ። ይሂድ መያዝ አለብህ። የምትይዘው ጴንጤን በመሳደብ አይደለም ኦርቶዶክስን የምታሰነብተው። ኦኬ፣ እኛም ህዝቡ ቢሄድ ኦርቶዶክስን በመስደብ ወይ ደግሞ በማንቋሻ አይደለም ጴንጤነት የሚያዘው፣ ቃል እግዚአብሔርን በማስተማር ነው። ሕያውን ቃል በማስተማር ነው። ስለዚህ አሁን ጴንጤ ሄድብናል ብለን ስጋት አይገባኝም። እውነቴን ነው የምልህ፣ ስጋት አይገባኝም። በግራና በቀኝ እየተቦጠቦጥክ ያለው በማን ጉዳይ ነው ብለህ ብትል በራሳችሁ መጽሐፍት አባቶቻችሁ በአቢሾ ደንዝዘው በለቀለቁት መጽሐፍቶች ምክንያት ነው። ኦርቶዶክስ በራሷ መጽሐፍቶች ነው እየተዋረደች ያለችው። የራሷን መጽሐፍቶች የጻፉት የራሷ ልጆች ናቸው። የራሷ ልጆች እንደመሆናቸው መጠን ልታፍር የሚገባው በራሷ ልጆች ነው። ኦኬ፣ ኤርምያስ ላይ መተህ የምትጮህበት የምትልበት ተውን፣ አቁሙልን በመድኃኔዓለም። ዝም በል ሜሎስ፣ ዝም በል ኤርምያስ ብለህ የምትልበት አንዳችን ምክንያት የለም። መጽሐፍቶቻችሁን ሰብስባችሁ እነዚህ መጽሐፍቶች ገልጠን አሳይተናቸዋል፣ አባቶቻችሁ ጥራት ይጎላቸዋል ብለዋል። ሄደህ አባቶችን እስከ ዛሬ ድረስ ለምንድነው ጥራት የጎደላቸው መጽሐፍቶች ስትቀልቡ ነው የነበራችሁት እናንተ? አሁንስ ምን ያህል እርግጠኛ ነን እንደው የምናነባው ነገር ጤነኛ ለመሆኑ?
አሰር እያበላችሁን እስከ መቼ ድረስ ነው የምንቀጥለው ብላችሁ ሄደ የንስሐ አባትን ተናገር። የንስሐ አባትን ሄደ ተናገር። አረቄ ቡትሌ አቅርበህለት የምታጠጣውን አስክረህ የምትልከው ሰውዬ ጥምጣም ጠምጥሞ ሻሽ ጠምጥሞ መስቀል ይዞ ስለመጣ አይንተ እግዚአብሔር እያለ የጻፈው መጽሐፍ ነው ዛሬ ኦርቶዶክስን የቁልቁለት ጉዞ እየጨመራት ያለው ማለት ነው። ቄሶቹ ተደራይተው እኔ ላይ ምንም አይነንም ታጉረጠርጠ የለም ብታረግ እኔ ሙድ ይዤብህ አወርድሃለሁ ማለት ነው። ታች በወጣቶቹ ንግግር ማለት ነው። ከዛስ እኔ ስራዬን እንቀጥላለሁ፣ ወንድሞች ስራችን እንቀጥላለን። ያፈራችሁት በመጽሐፍቶቻችሁ ነው። እነዚህ የተደረደሩ መጽሐፍቶችና መሰሎቻቸው ሲገለጡ ብራዘር አንድ መዓት ግማት ቆሻሻ ነገር በመልአኩ በቅዱስ ሚካኤል ስም የጻፋችሁት ነውር፣ በጌታችን እናት በማርያም ስም የጻፋችሁት ነውር የሚመለከቱን ነው የማወራው። በመልአኩ በቅዱስ ገብርኤል ስም የጻፋችሁት ነውር አጠነባው አልኩ አፍንጫዬን ሁሉ። እስኪ እናቱ የወለደችው መጥቶ ድርሳነ ሚካኤል ድርሳነ ገብርኤል ታምረ ማርያም ላይ እንደዚህ አይልም ብሎ ይበል። እስኪ ይምጣና ያውራ። ክርፋቱን እናሳያችሁ። እንዲህ አይነት የቆሸሸ ነገር እንዴት በመልአኩ ስም ትጽፋለህ አንተ? በሌላ ብትጽፍ እሺ። መልአኩ ደግሞ ኦርቶዶክሳዊ አባል አይደለም፣ የጴንጤም አባል አይደለም፣ የካቶሊክ የእግዚአብሔር ሰራዊት ነው። የእግዚአብሔር ሰራዊት አለቃ ነው። እንዴት በቅዱስ ሚካኤል ስም እንደዚህ አይነት ነውራም ነገር ትጽፋላችሁ? እንዴት በቅዱስ ገብርኤል ስም እንደዚህ አይነት ነውራም ነገር ትጽፋለህ? አየህ፣ ይመለከተኛል ማለት ነው። ሚካኤልና ገብርኤል እናንተ የገዛችኋቸው እርስትና ጉልት አይደሉም፣ የኦርቶዶክሶች አይደሉም። የእግዚአብሔር ሰራዊት ናቸው፣ መላእክት ናቸው፣ የእኛም ናቸው። ብራዘር ይህ አንተ የአባቶችን ቀፈት ለመሙላት እነሱ የጻፉትን ነውር እዚህ መታ አንተ አታስተባብለውም። እነሱ ስላወቁ እኮ ነው ጥግ ጥግ ያዙት። ጥግ ጥግ ያዙት እነሱ ናቸው። ወጠብሻ ጎረምሳ መጥቶ መልስ እንደማትመልሱ እኮ እናውቃለን። ዲና አታደርጉትም። ፓትርያርኩ በአፋቸው እንዲመሰክሩ አድርገናቸዋል። አዎ ልክ ነህ ኤርሚያስ፣ መጽሐፍቶቻችን ጥራት ይጎላቸው። ልክ ነህ ቴዲ፣ የጻፍከው መጽሐፍ አይተናል። መጽሐፍቶቻችን ጥራት ይጎላቸዋል። ሌሎች ጸሐፍት ወንድሞች የጻፉ ወንድሞች፣ ያሰለጠኑ ወንድሞች፣ የተናገሩ ወንድሞች እልፍ ናቸው። አሁን መጋፈጥ ነው ከመጽሐፋችሁ ጋር። ምን እናድርግ? የኔ ወንጀል ወንጀለኛ ነው ኤርሚያስ ምናምን ብለህ ካልከኝ የኔ ወንጀል ምንድን ነው? መጽሐፉን ገዝተህ አምጥተህ ለምን ታነባለህ ነው። አነባለሁ። ለምን? ይሄ አሽክላ ነው። አሽክላ የሆነ ትውልድን አሰናካይ መጽሐፍ ነው። ይሄ መጽሐፍ ትውልድን ገዳይ ነው። ይሄ መጽሐፍ ኦኬ፣ ትውልድ ገዳይ ነው። መርዝ የሞላበት ነው። መንፈሳዊ ነገር የሚመስል ግን መርዝ የሞላበት ነው። ወንድሞች እናቶች፣ መርዝ አትጋቱ። መርዝ አትጋቱ። ሕይወት የሆነውን የእግዚአብሔርን ቃል መጽሐፍ ቅዱስን አንሱና አንብቡ። መጽሐፍ ቅዱስን አንስታችሁ እንዳታነቡ፣ መጽሐፍ ቅዱስን አንስታችሁ እንዳታነቡ እነዚህ መጽሐፍቶች ጋሬጣ ሆነውባችኋል። እንቅፋት፣ የትውልድ ማሰናቀያ ሆነዋል። ማንም ሰው መጥቶ ኤርሚያስ ይህንን ውሸትህን ነው ብሎ ሊል የሚችል የለም እኮ ነው ብዬ የምልህ። እነዚህ ቆሻሾች ከምድራችን ላይ ተጠርገው መውጣት አለባቸው። ከሰው ልብ ውስጥ ተጠርገው መውጣት አለባቸው። መልአኩን አያከብር፣ ቅዱስ ሚካኤልን የጌታ እናት ቅድስት ድንግል ማርያምን አያከብር። ቢያከብር ትሰየው ነበር። በጌታዬ እናት ስም እንደዚህ ለቅልቀው ነውራም ነገር ጽፈው ሲያበቁ በሙሉ ብልት በብልት ማለት ነው። ብልት አሳመች፣ ብልት አስቆረጠች ብሎ የሚል በሙሉ ማንም እዚህ መካከል በእናቱ የሚቀልድ ሰው ቢኖር ምን እንደሚመልስ ታውቃላችሁ? በእናቶቻችን ማለት ነው። ኦኬ፣ የጌታችን እናትን ተደራይታችሁ እንደዚህ እንወዳታለን እያል ከአረፋ እየደፈቅ ግን የጻፍከው መጽሐፍ ነውር ነው እና ነውሩን አትግለጡ ነው። እንገልጣለን። ህዝቡ ነቅቷል። ህዝቡ ነቅቷል። በቃ በምንም ላይመለስ ህዝቡ ነቅቷል። ስለዚህ ስራው ይቀጥላል ማለት ነው። ጸጋ ይብዛላችሁ። እንቀጥላለን። በገድላት ድርሳናት ላይ
ታምናለህ ወይ ተብሎ አንድ ሰው መጠየቅ አለበት። ኦርቶዶክሳዊ አምናለሁ ብሎ ካለ እንጠይቀዋለን። ምን ያደርጋሉ ብሎ ነው የሚያምነው? አንድ ኦርቶዶክሳዊ በመጽሐፍ ቅዱስ ታምናለህ ተብሎ ሲባል መጠየቅ አለበት። አምናለሁ ብሎ ካለ ምን ያደርግልኛል ብለህ ነው መጽሐፍ ቅዱስ የምታምነው? በማመንህ ምን አገኘህ? ባታምነውስ ምን ትጎዳለህ? ተብሎ መጠየቅ አለበት እንደ ክርስቲያን። እኔ ጋር መታ መጽሐፍ ቅዱስ ብቻ ታምናለህ ወይ ነው ብለህ ሌላ አርቲ ቡርቲ ዝባዝንኬ መጽሐፍት የለንም እኛ። ኦርቶዶክስ ግን መጽሐፍ ቅዱስ ብቻ አይደለም ያላት፣ ገድላት፣ ድርሳናት፣ ታምራት የሚባለው አይደለም ተነቦ ተቃጥሎ የማያልቅ መጽሐፍቶች አላቸው። በእነሱ ሁሉ ይጠይቃሉ ማለት ነው።